الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد ይህ ሲራ ደርሳችን ነው በተለያዩ ምክንያቶች በሐጅ ነው በተለያዩ ምክንያቶች በመሃል ተቋርጦ የነበረ ሲራ ደርሳችን ኢንሻአላህ በአላህ ፍቃድ ዛሬ የምንቀጥል ይሆናል ጨረሻ ላይ ስናቆም አንድ እጅግ በጣም ወሳኝ የሆነ የእስላምን የዳዕዋ ጉዞን የቀየረ አንድ ታላቅ ክስተት ነበር ስናይ የነበርነው በመሃል ያቆምነው ማለት ነው ሰዎች ያው አላህ Subhanahu Wa Ta'ala ወደዚህ ምድር ነብያትን ስልክ ለያንዳንዱ ነብይ ደግሞ የራሱ የሆነ ከዛ ነብይ ጋር አብሮ መስዋዕትነትን የሚከፍል ሸክሙን የሚጋራ ሰው ነው አላህ Subhanahu Wa Ta'ala አብሮት የሚቀሰቀሰው አብሮት የሚያበጀው የሚያዘጋጀው ማለት ነው ነብዩ አለይሂ ሰላቱ ወሰለም ዳዕዋው እንዲጠናከር የጠላት ጫናም እንዲቀንስ ሁለት ሰዎችን ይከጅሉ ነበር አንደኛው ዑመር ኢብኑ ሂሻም የሚባል ነው ሁለተኛው ዑመር ኢብኑ አልኸጣብ የሚባል ሰው ነው ዑመር ኢብኑ ሂሻም አቡ አልሐከም ነበር በዛን ሰዓት ይባል የነበረው በጃሂልያ ዘመን አቡ ጃህል ብሎ ሙስሊሞቹ ስሙን ሲያሚውን የቀየሩት አቡ አልሐከም ማለት የጥበብ አባት አዋቂ ትልቅ ቦታ ያለው ሰው ማለት ነው በጃህሉ በማህይምነቱ ጽንፍ ረግጦ በሽርክ በኩፍር ላይ በመዝለቁ እስላምን ዳዕዋን ዋንኛ ጠላት በመሆኑ አቡ ጃህል ብሎ ስም ያወጡለት ሰው ነው በኋላ የሆነው እነዚህ ሁለቱ ሰዎች በማህበረሰባቸው ውስጥ ተደማጭነት ያላቸው ተሰሚነት ያላቸው ህዝቡ የሚያከብራቸው የሚያደምጣቸው አልፎም የሚፈራቸው ሰዎች ናቸው አምላኬ ሆይ ይህንን ሃይማኖትህን ዲንህን እስላምን ከነዚህ ከሁለቱ ሰዎች በአንደኛቸው አበርታ ክንድ አድርግለት ብሎ ረሱል ሰላም ዱዓ አደረጉ ያንን ዱዓ እንዴት ወደ ተግባር እንተቀየረ ስናይ ነው የነበርነው እህቱ ቤት መጥቶ እሷንም ደብድቧት መጨረሻ ላይ የምታነቡ የነበራችሁትን እስቲ አምጡ ስላት አንተ ከሙሽሪክ ነህ ነጂስ ነህ ሄድና ታጥበና ብላው ሄዶ ታጥቦ መጣ ተሰጠው አነበበ ካነበበ በኋላ እንደው ምን አይነት መሳጭ ያማረ ንግግር ነው ምክንያቱም ጣሃ ማ አንዘልና عليك القرآن لتشقى ቁርአን ምንም እነሱ እንኳን ትርጉሙም ይገባቸዋል ቋንቋውን ስለሚረዱት ዛሬ ላይ በቆንጆ ድምጽ የሚቀራ ቁርአን አንስተህ አማርኛ ለምናገር ላቲንኛ ለምናገር ስፓኒሽ ለማን የተለየ የትኛውም ቋንቋ አረብኛ ምንም አንድ ቃል ለማያክሰው ጆሮ ላይ ብታደርግለት ልቡ ላይ የሆነ የሚኮረኮረው ነገር አለው የሚያናገረው የሚያንቋቋው ነገር አለው طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى إيا لي نبب مجرش عليه دو إنني أنا الله لا إله إلا أنا فاعبدني واقم الصلاة لذكري من القاس درس قوم عمر بن الخطاب مكتل الشالم لبو تماركا فقال ما أحسن هذا الكلام وأكرمه ይህ ንግግር ምንኛ ይላቀ ነው ምንኛ ያማረ ነው ምክንያቱም የሰው ልጅ ንግግር አይደለማ ومن احسن من الله حديثا አይደል ومن اصدق من الله حديثا ከአላህ ንግግር በላይም እውነትም የለም ከአላህ ንግግር በላይም የሚጣፍጥ የሚያምር ውብ መሳጭ የሆነ ነገር የለም دلوني على محمد ወደ ሙሐመድ ወሰዱኝ አላቸው አመላክቱኝ የት ነው ያለው ሙሐመድ ቀደም እነሱን ሲያስቀራቸው የነበረው خباب بن الأرت ቤት ውስጥ ተደብቆ ነበርና فلما سمع خباب قول عمر خرج من البيت فقال أبشر يا عمر فإني أرجو
أن تكون دعوة الرسول صلى الله عليه وسلم لك ليلة الخميس اللهم أعز الإسلام بعمر بن الخطاب أو بأبي جهل ابن هشام أني على أبشر عمر دسب لها له يا رسول عليه الصلاة والسلام دعاء لانتي درست مسلين يالا نبي عليه الصلاة والسلام ባለፈው ኸሚስ ምሽት እንዲህ ስሩ ሰምቻለሁኝ ጌታዬ ሆይ ይህንን እስልምና ወይ በዑመር ኢብኑ ኸጣብ ወይ በዐምር ኢብኑ ሂሻም አበርታ አጠንክር አሁን ካለበት ወደ አንድ ምዕራፍ ከፍ አድርግ ብሎ ዱዓ ሲያደርጉ ሰምቻለሁኝና ያቺ ዱዓ ላንተ የደረሰች ይመስለኛል አብሽር አለውና ورسول الله صلى الله عليه وسلم في الدار التي في أصل الصفا مسترنا رسول الله صلى الله عليه وسلم ያሉበት ማንም ሰው ተነስቶ ብድግ ብሎ መናገር አይችልም የአላህ መልእክተኛ እዛች ከሰፋ ኮረብታ ወይም ተራራ ጀርባ ባለች እዛች መንደር ውስጥ ነው ያሉት እዛ ሄዳለው የማን ቤት ነው ዳሩ አርቀም ኢብኑ አቢ አልአርቀም እዛ ነው ረሱል ሰለላሁ ዐለይሂ ወሰለም ሰሃቦችን ተርቢያ የሚያደርጉት የሚያሰለጥኗቸው የሚያስተምሯቸው فأخذ عمر سيفه فتوشحه عمر سيف أنسى تاتقوا ثم انطلق حتى أتى الدار زابيت تتقوم ودا تتقوم بيت كتبلو بتشاو متى عمر بن الخطاب سيفون اندا انطلت على مالتنا فضرب الباب عمر قراك أن يعاكم يلونتا ميبال يلوم فرهات ميبال الله على فتر البتن برون دبدبو رسول الله السلام اندال كواتشو دار أرقم ابن أبي الأرقم صحابوچن تربية دين عقيدة እያንዳንዱን ነገርን እዛ ነው የሚያስተምሯቸው ካባ አጠገብ ሰዎች ሲሰበሰቡ አልቻሉም ስለዚህ የተወሰነን ቫንጋርድ የሚሆን ፍለፊት ወጥቶ ይህንን ሪሳላን የሚሸከምን ሰው ማዘጋጀት ስለሚያስፈልግ ከሰው እይታ ዞር አድርጎ ማስተማር ባለፈው ደርሳችን ላይ ስናይ ሁለት አማራጭ ማለት ረሱላህ ሰለላሁ ዐለይሂ ወሰለም የተወሰኑ ሰዎችን ወደ ሌላ ሀገር ስደት መላክ ወደ ሐበሻ የተወሰኑ ሰሃቦችን ጊዜ እስኪያልፍ ህይወታቸውን እንድታደጉ ብሎ ወደ ሐበሻ ላኳቸው እዛ የቀሩትን ደግሞ ሌላ ስትራቴጂ ነደፉ ከሰው እይታ አርቆ ከኮንፍሮንቴሽን ከግጭት በራቀ መልኩ ዳር አርቀም ኢብኑ አቢ አርቀም ውስጥ ማስተማር የማብቃት ስራ ነበር የሚሰሩትና በር በኃይል ሲደበደብ አንድ ሰው መጣና በሩን በቀዳዳ በኩል ተመለከተ فرآه متوشيا السيف عمرنا يو عمر ደግሞ እንደ ኖርማል አይነት ሰው አይደለም የመጣው ሰይፉን አንግቧል አንጠልጥሏል فأخبر رسول الله صلى الله عليه وسلم رسول الله ሰላም መጥቶ ነገሩ ማን ነው ብሎ ረሱላህ ሰላም ሲጠይቁት ዑመር ነው እንዴት ሆኖ ነው ሰይፉን አንጠልጥሎ ነው የመጣው ለምን መጣ ተብሎ ነው የሚጠበቀው ረሱላህ ሰላምን ለመግደል ወይ ለተንኮል ሌላ ጥቃት ለመፈጸም እንደመጣ ነው የሚታመነው ማለት ነው واستجمع القوم رسول الله ሰላም ሰሃቦችን ሰበሰቧቸው ረሱላህ ሰላም እስላምን እዚህ ካደረጓቸው ኳሊቲዎች ውስጥ አንዱ ምንድነው የተናጠል እርምጃ መሪም ቢሆኑ የተናጠል እርምጃ አይወስዱም ረሱላህ ሰላም ሰሃቦች እዛ ቤት ውስጥ ያሉ ሰሃቦችን ያው ተወሰነ ሰው እዛ ቁጭ ብሎ ነው ቁርአን ይቀራል እዚህ ጋር የሆነ ነገር እንዲ እዛች ቤት ውስጥ ብትሆን ሰበሰቧቸውና ምን እናድርግ فقال لهم حمزة ما لكم ምንድነው የተፈጠረው قالوا هذا عمر ነው አሉት ሐምዛም ማይተናነስ ጀግና ነው عمر ነው افتحوا له الباب በሩን ክፈቱለት አላቸው فإن كان جاء يريد خيرا بذلناه له መልካም ነገር ፈልጎ የመጣ እንደሆነ መልካም ነገር እንሰጠዋለን የሚሰጠው መልካም ነገር ምንድነው ሸሃደተይን እስላም ይሄን ብርሃን እናቀድሰዋለን እናደርሰዋለን وإن كان جاء يريد شرا قتلناه بسيفه ክፋት ነገር የሆነ እንደሆነ ፈልጎ አስቦ የመጣ ደግሞ በእኛ በሰይፋችን ሳይሆን በገዛ በራሱ ሰይፍ እንገለዋለን ለሰላም ለፍቅር
እስልምናን ፈልጎ ሐቅን ፈልጎ የመጣ እንደሆነ አህለን ወሰህለን እንኳን በሰላም መጣ እንቀበለዋለን። አይ ሌላ ነገር ነው የሚፈልገው ካለ ደግሞ በሰይፉ ነው የምንለው። ሐምዛን በጣም ጀግና ነው። ሐምዛን እስልምና እንዴት እንደሰለመ ባለፈው ደርሳችን ላይ አይተናል። ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቹን በዚህ ጉዳይ እንዲወያዩ ትቷቸው ወህይ ወቅት ነበርና ወደ አንድ ጎን ለብቻቸው ዞር ብሎ ነበሩ። ረሱሉላህ ሰለላሁ ዐለይሂ ወሰለም ዳኺሉን ዩሃ ኢለይህ ነሱ እንዲህ ሌላ ቦታ ላይ ነበሩ። ረሱል ሰላም ውስጥ ወህይ የተቀበሉ ነበሩና فخرج ረሱል ሰላም ይሄን ሁሉ የሰዎችን ውይይት ምናምን ውሳኔያቸው ምንም ቦታ አልሰጡትም። فخرج الى عمر حتى لقيه في الحجره ዑመርን ከበሩ አስገቡትና ሰዎች ወደ ውስጥ አላስገቡትም፣ ደጅ ላይ አስቆሙታል። ከዛ ረሱል ሰላም ራሳቸው ቀጥ ብሎ ወጡ። እዛ የቆመበት ቦታ ላይ ዱዓ አገኙትና فاخذ بمجامع ثوبه وحمائل السيف የሰይፉ መያዣንና አንገቱ ላይ ይሄ የልብሱ መገናኛ የሆነን ቦታ እንደዚህ አንድ ላይ ሰብስቦ አንገቱ ላይ እንደዚህ ያዙት። ረሱል ሰላም ሰይፉንም ይዞታል፣ ይሄን ከፍ አድርጎት ልብሱንም እንደዚሁ አንድ ላይ ያዙትና ثم جبذه جبذة شديدة እንዲህ አድርጎ ጎተት አደረጉት ወደ ራሳቸው በኃይል ሳብ አደረጉትና فقال አሉት ረሱል ሰላም ጀግንነትም የመጨረሻ ናቸው ረሱል አለይሂ ሰላቱ ወሰላም። ግን ወደፊት ሲራ ላይ በጦር ሜዳ ሰው ሁላ ሲሸሽ ብቻቸውን ወደ ጠላት ሲጋለቡ በተለይ ሁነይን ዘመቻ ላይ ምናይ ይሆናል። ዑመርን አሉት ዑመር አንተ ዑመር ሆይ አሉት أما أنت منتهيا يا عمر حتى ينزل الله بك من الخزي والنكال ما نزل بالوليد بن المغيرة عمر أتكلم قوم متلبت غزي يدرس አይመስልህም ወይንስ የአላህ Subhanahu Wa Ta'ala ውርደት የአላህ ቅጣት ልክ ወሊድ بن المغيرة ላይ የወረደው ነገር እንዲወርድብህ ያንን ነው የምትፈልገው አሉት። ከዛ ቀጥለው ምን አሉ اللهم هذا عمر بن الخطاب አምላኬ ሆይ ይህ ዑመር بن الخطاب ነው አሉት። اللهم اعز الاسلام بعمر بن الخطاب ዛው ያንን ባለፈው ቀን ያደረጉትን ዱዓ ደገሙ ረሱል ሰላም እሱን ይዞት እንዲህ የወዘወዙት አምላኬ ሆይ ይህ ዑመር ነው፣ ይህንን ዲንህን በዚህ በዑመር አበርታው አጠንከረው ብሎ ረሱል ሰላም ዱዓ አደረጉ። ዑመር ሌላ መልስ አልነበረው። فقال عمر أشهد أن لا إله إلا الله وأنك رسول الله وأسلم. نعم الله سبحانه وتعالى هداية يفلقلتن سو ጊዜው ሲደርስ ማንም አይከለክለው። የዑመር መልስ ምንድነው የነበረው? أشهد أن لا إله إلا الله وأنك رسول الله مسكرا لهن الله سبحانه وتعالى ብቸኛ አምልኮት የተገባው ጌታ መሆኑን አንቱም የአላህ Subhanahu Wa Ta'ala መልእክተኛ መሆኑትን መሰክራለሁኝ። فكبر أهل الدار ቤት ውስጥ ያሉ ሰዎች በሙሉ ተክቢር አደረጉ። አላህ እንዴት ተክቢር አደረጉም። سمعها أهل المسجد صفان አቋርጦ መስጂድ ዙሪያ ያሉ ሰዎች እስኪሰሙ ድረስ ተክቢራ አላሁ አክበር አላሁ አክበር። ሙስሊም ደስታውን የሚገልጽ ሙስሊም አሸናፊነቱን የሚገልጸው በተክቢራ ነው። ሁላቸውም ተክቢራ አደረጉ። ዑመርን አላህ Subhanahu Wa Ta'ala መረጠው ከዓምር ብን ሂሻም። ያኛውን አላህ Subhanahu Wa Ta'ala አልመረጠውም። ከሁለቱ ሰዎች መካከል የተባለውን አቡ ጀህልን አላህ አልመረጠውም። አላህ እኮ ነው የሚመርጠው ወንድሞቼ። ለዚህ ለብርሃን አባትህ አይመርጥልህም፣ እናትህ አትመርጥልህም። ገንዘብ ስላለ ማትገዛው
ዘመድ አዝማዶች ሙስሊሞች ስለሆኑ ሙስሊም አትሆንም አባትህ ጥሩ ስለሆነ አንተ ጥሩ አትሆንም ምንድነው የምፈልገው በአላህ መመረጥ ነው የምፈልገው ያማ ባይሆን ኑሮ ረሱል ሰላም ላጎታቸው በጣም ብዙ ተመኝተዋል አቡ ጣሊብ إنك لا تهدي من أحببت ولكن الله يهدي من يشاء الله ነው የሻውን የሚመርጠው الله يصطفي من الملائكة رسلا من الناس الله ነው የሚመርጠው ከመላእክታም ከሰዎች መካከልም ባሮቹም የሆኑ ሰዎችን መራጩ አላህ Subhanahu Wa Ta'ala ነው አላህ ዑመር መረጠው ለምንድነው ዑመር መስለም ኢሹ የሆነው ይህንን ያክል ትልቅ ቦታ የሚሰጠው ካለን ተመልከቱ كان عمر رضي الله عنه ذا شكيمة عمر بلو مالت بطام طنكارا باقامو ميصنا ኃይለኛ ሰው ነው عمر بن الخطاب لا يرام ሚደፈር አይደለም عمر ማንንም እንደፈለገው የሚያረጋው ሰው አይደለም ሚመራው ማንንም እንደፈለገ የሚያሽከረክረው ሚመራው አይደለም وقد أثار إسلامه ضجة بين المشركين وشعورا لهم بالذلة والهوان يسو مسلم ትልቅ ጫጫታ ነው የፈጠረው በሙሽሪኮች መካከል ውርደት እንዲሰማቸው ሽንፈት እንዲሰማቸው ነው ያደረገው ትልቁ ምሰሶአቸው ነው ከመሐከላቸው የወደቀው የተገነደሰው በእነሱ እይታ ያ ምሰሶ መጥቶ ግን የት ነው የተተከለው በሐቅ መንገድ ላይ በረሱል አለይሂ ሰላቱ ወሰላም በሚመራው በኑር መንገድ ውስጥ ነው የተተከለው ለነሱ ደግሞ ትልቅ ኃይል ነው የሆነው እነዛ እንዲፈርሱ እንዲበታተኑ ኃይላቸው እንዲዳከም ሲሆን እዚህ ጋር ደግሞ ኃይል እንዲጠነክር ነው አላህ Subhanahu Wa Ta'ala በሱ ያደረገው وكسى المسلمين عزة وشرفا وسرورا ሙስሊሞችን የሱ መስለም ኃያልነትን ነው ያላበሳቸው ክብርን ነው ያላበሳቸው ደስታን ነው ያጎናጸፋቸው روى ابن إسحاق بسنده عن عمر قال لما أسلمت ايوت عمر لي سونو من البات الله سبحانه وتعالى دمي ستون ينسي راس نጨርስ የነዚህን ሜጀር ይሁን ዋና የሆኑትን ኹለፋዎችን ታሪክ ብናይ በጣም ይገራርሙ የሚያጃጅቡ ብዙ ነገሮች አሏቸው የአቡበክርን ራሱን የቻለ ትልቅ ቮሊዩም ያለው መጽሐፍ ነው እንደው ብዙ ሰዎች ጽፈዋል የዑመርን የዑስማንን የዓሊን ብናይ አጂብ ነው የምትሉት ቀላል ሰዎች አይደሉም እንደው የሁሉ ትኩረት በሌላ በኩል ያውላ ጩኸት የተደረገባቸው ሰዎች በህይወት ዘመናቸው ለእስልምና ያበረከቱት አበርክቶ ቀላል ነገር አይደለም ዑመር ልክ እንደሰለመ ምንድነው ያደረገው قال لما أسلمت سلم على عمر تذكرت أي أهل مكة أشد لرسول الله صلى الله عليه وسلم عداوة قم بي لما استوس مكركن مكة وسط لله ملكتنيا በጣም ብርቱ ጠላት እሳቸውን በመጥላት ዳዕዋቸውን በማደናቀፍ ትልቁን ድርሻ የሚይዘው ሰው ማን ነው ብዬ አሰብኩኝ አለ ማን ነው በጣም قلت أبو جهل አልኩኝ ረሱል ሰላም ትልቁ ጠላት ብሎ ማለት አቡ ጀህል ነው فأتيت حتى ضربت عليه بابه ቤቱ መጣሁኝና አቡ ጀህል ቤት በሩን አንኳኳሁኝ فخرج إلي أبو جهل وريلو وطانا قال أهلا وسهلا ما جاء بك كون دهنا متى بعربية أهلا وسهلا مالت كون بسلام متى ولا بيتسبه إنه يمتى كون دهنا متى من دنيا متى من يزهنا متى وهم من قدين يا متى بلوت أيكني قال جئت لأخبرك أني قد آمنت بالله وبرسوله محمد لنقرهن يمتعون بالله سبحانه وتعالى أن بملكتنيا ومامنين لنقرهن يمتعون وصدقت بما جاء به ملكتنيا ويزو يمتعون
አምኜ ሐቅ ነው ብዬ መቀበልን ልነግርህ ነው የመጣሁኝ قال فضرب الباب في وجهي برون في تلاي زقاونا وقال قبحك الله وقبح ما جئت به الله يورده يزي متاهون نغرنم الله يوردو زي متاو زينام በጣም ተበሳጭቶ ሚዝ የሚጨብጥ በቃ ሚያጣ ሰው የለ الله يورده يزي متاو زينام የተዋረደ ይሁን መስለሙ ማለት ነው ዑመር ኢብኑ الخطاب ገና ከጧቱ የሚያደርጋቸው ነገሮች ጣላትን የሚያበሳጭ ነው وذكر الجوزي لمن ابو جهل يهدو مورالون لمسبر تسفى لماسقرط بقى عمر كسلمه ما نقرن ما نالن بلن እንላለን አልቆልናል ብሎ እንዲል ማለት ነው በአንድ በኩል ደግሞ ረሱል አለይሂ ሰላቱ ወሰለም ላይ የሚያደርሰውን ጫና እንዲቀንስ እንደ ከዚህ በፊቱ እንደው በድግ ብሎ እንዳይዳፈር ለማድረግ ጭምር ነው በዚህ አይነት መልኩ ሄዶ ዑመር ኢብኑ ኸጣብ አቡ ጀህል ጋር ሄዶ እንደዚህ እንዲበሳጭ ይሄንን የሚያናድር ዜና የሚነግረው ማለት ነው وذكر ابن الجوزي أن عمر رضي الله عنه قال كان الرجل إذا أسلم تعلق به الرجال سوج قدم مثل بمثل مبسات لاي سوج انتلتلوا باتشونا فيضربونه ويضربهم سوج يدبدبوتان كذا بኋላ እሱም ይደበድባቸዋል فجئت حين اسلمت عمر من الال ይሄንን ያው ሰማ ነበርና ሰለምኩኝና ወደ አጎቴ መጣሁኝ አለ ዓስ ኢብኑ ሃሽም የሚባል فاعلمته فدخل البيت ስነግረው ምንም መልስ አልሰጠኝም ተበሳጭቶ ቤት ገባና ቁጭ አለ እሱ ማለት قال وذهبت الى رجل من كبراء قريش لعله ابو جهل فعلمته فدخل البيت ابو جهلم ጋር ያው ይሄ ዘገባ ነው ابو جهلم እንደዚሁ በሩን ዘግቶበት ተመልሶ ሄደ ማለት ነው وفي روايه ابن اسحاق عن نافع عن ابن عمر قال لما اسلم عمر بن الخطاب لم تعلم قريش باسلامه عمر بن الخطاب ሲሰልም ቁረይሾች መጀመሪያ ላይ አላወቁትም ማንንም ጋር አማከረም ምንም አይነት ቅርበት እንዳለው ተስፋ እንዳለውም ተስፋ የሚያረግም ሰው የለም በጣም ስለሚፈራ ማን ቀርቦ ዳዕዋ ያደርግለታል ዑመር ኢብኑ الخطاب ማን ደፍሮ ሄዶ እስልምና እንዲህ ነው ብሎ ሊነግረው ራሱ ይችላል فقال اي اهل مكه كذا عمر بن الخطاب ምንድነው ያደረገው ልክ እንደሰለመ መረጃ ጠየቀ ምን ብሎ اي اهل مكه انشأوا للحديث ከመካ ሰዎች ማን ነው እስቲ ወሬን በማሰራጨት ወሬን በማዳረስ ይሄ አሁን የዘመናችን ላይክ በቃ እንደ ቃለ ቀባይ ወሬ አቀባባይ የሚባል ሰው አለ አይደል በቃ ትንሽ ነገር ውስጡ ማትቀመጥ ሰው እዛም ሄዶ እዚህ ወሬ ሚዲያ ስለሌለ እንደ ዘመኑ ፌስቡክም ሬዲዮም ቴሌቪዥንም የለም እዛ ላይ ሄዶ ብኖር ኖሮ ዑመር ኢብኑ الخطاب እዛ ላይ ሄዶ ነበር መናገር የነበረው ማን ነው እስቲ ወሬን ይዞ ከጫፍ ጫፍ የሚያዳርስ ሰው ብሎ ሲጠይቃቸው فقالوا جميل بن معمر الجمحي جميل بن معمر الجمحي የሚባል ሰው አንድ ወሬ እሱ ጋር ከደረሰ ከተማውን በሙሉ በአንድ ጊዜ ይዳረሳል እሱ ጋር ሄዳሉት فخرج اليه وانا معه ልጁ ናፊዕ አብሮት ነው ያለውና ተከትዬ አብሬው ወጣሁኝ አለ አዕቅሉ ما ارى واسمع ልጅም ቢሆን ማየውን ምረዳ መሰማውንም ምገነዘብ ሰው ነበርኩኝና فاتاه جميل بن عمرو بن محي قامتنا فقال يا جميل اني قد اسلمت جميل هوي سلم يالله قال فوالله ما رد عليه كلمه سويو كما ناددوم يتنسى لوري قالو طماتم يتنسى عندك عالم ملس السطومنا حتى قام عامدا الى المسجد ወደ መስጂድ ነው ሄደ ወደ መስጂድ الحرام ካዕባ ተቀብ ሰው ዛም ሰበሰበበት ቦታ ብዙ ሰው ያው ወሬያቸውን የሚያወሩበት ሽምግልናቸውን ንግዳቸውን ኤቭሪ ሶሻል ሪሊጅ ሃይማኖታዊ ማህበራዊ ጉዳያቸውን የሚፈጽሙት ካዕባ ዙሪያ ነውና እዛ ሄደ ቀጥ ብሎ ከዑመር አንድ መልስም ሳይሰጥ ለዑመር ከዑመር እንደተለየ ማለት ነው
فنادى بأعلى صوته دمسون كف أدرجو جوه يا قريش علاتهم كل سوجورون ستة إن ابن الخطاب قد صبع يخطاب لجكو يدرو امنتون تتو أدس امنتيزوا صبع مالت بعربية عند سو يازون ሃይማኖት ትቶ ወደ ሌላኛው እምነት ሲሄድ ሰብአ ይሉታል ሳቢ ይሉታል አፈነገጠ ያባቶቹን የኛን እምነትን ትቶ ሌላ አዲስ ሃይማኖትን እኮ ያዘ ዑመር ኢብኑ ኸጣብ ዑመር ግን ከኋላው ይከተለውና فقال عمر وهو خلفه ከኋላው የሄደ ዑመር ደግሞ ምን ይላል ከذب ውሸቱን ነው አላፈነገጥኩም ولكني قد اسلمت وآمنت بالله وصدقت رسوله ነገር ግን በአላህ Subhanahu Wa Ta'ala አመንኩኝ ያአላህ የሱን ያአላህን መልእክተኛን ሐቅ ነው ይዞት የመጣ ብዬ እውነት ነው ብዬ ተቀበልኩኝ فثاروا إليه ተበሳጩ ሁላቸውም ከተቀመጡበት ሁሉም ሰው ብድግ አለና ሁሉም በአንድ ድምጽ በአንድ ጊዜ ወደ ዑመር ኢብኑ ኸጣብ ተመሙ فما زال يقاتلونهم ويقاتلون ጦርነት ገባ ይሄ በቦክስ ይሏል ይሄ በጥፊ ይሏል ይሄ ረግጧል ይሄን ይመልሳል ይሄን ይመክታል ዑመር በጣም ግዙፍ ነው ትልቅ ሰው ነው ብቻውን ብዙ ሰው እንደዚህ አንጠልጥሎ በቃ ምጥል ሰው ነው ተራ ሰው ማለት ነው ያው እዛ ጋር ደግሞ ሴፍ ይዞ አይደለም የሚቀመጡት እዛ ሲደባደቡት ጧት የጀመረ ፀሐይ ልክ በቃ ከመውጣቷ በፊት የጀመረን ፀሐይ ወጣ ከፍ እስክትል ድረስ ሲቀጣቀጠው ቆዩ ቀኑን ሙሉ ይሄን ሁሉ ሰዓት ማለት ነው حتى قامت الشمس على رؤوسهم ፀሐይ መጣ አናታቸው ላይ እስከሆነች ድረስ እስከረፋዱ ሰዓት ድረስ ሲደባደቡ ማለት ነው وطلح أيع يا عمر ብቻውን ነው ደከመው ዑመር فقعد ተቀመጠ وقاموا على رأسه መቀመጡን ሲያዩ በቃ ተሰብስቦ ዙሪያውን ከቦት ላዩ ላይ ቆሙና وهو يقول عمر بن الخطاب አሁን የሚፈልገውን የሚደበድቡ እንደብድቡ አቀሙ በቃ ሲደክመው ነው አይደል ifعلوا ما بدا لكم والله የሻችሁን አድርጉ ብትፈልጉትን ነገር አድርጉ አላቸው ፈልጉ ግደሉን ደብድቡን ፈለጋችሁትን አድርጉ فأحلف بالله أن لو كنا 300 رجل ሶስት ሰዎች ቁጥራችን ከፍ ብሎ አለ 300 ሰው ብቻ እንሁን አለ በአላህ ምልላችኋለሁኝ ብቻ ቁጥራችን 300 ይምላ እና ያለን አለ እቺና ከተማ እቺን ሀገር ወይ እናንተ ናችሁ ጥላችሁልን የምትለቁት ወይ እኛንን ጥለን የምንለቀው እንጂ እንዲሁ በቀላሉ እንደፈለጋችሁ ያደረጋችሁ ምንዛለቃት ነገር አይደለችም አላቸው እንዲህ ብሏቸው እነሱም ደክሟቸዋል ተውት ሄዱ وبعد ذلك زحف المشركون الى بيت يريدون قتله አሁን ይሄን ሰው እንዲሁ ዝም ብለን ሜዳ ላይ መንገለው ቤቱን ይሄድና ሴራ ማለት ነው روى البخاري عن عبد الله بن عمر قال بينما هو عمر في الدار خائفا إذ جاءه العاص بن وائل السهمي أبو عمرو وعليه حلة حبرة وقميص مكفوف بحرير وهو من بني سهم وهم حلفاؤنا في الجاهلية فقال له مالك وسنوا الناس تسبسبونا ሂደን ቤቱን ገለዋለን ምን ገለው ግን በተናጠል ኃላፊነት በሚያስወስደን መልኩ ሳይሆን ከሱ ጎሳ ውጪ ያሉ ሰዎችን አስተባብረን ደሙን ሼር እንድናደርግ ወንጀሉን የጋራ አድርገን ግፋብል ጎሳ ነው የጋራ ተጠያቂ የሚሆነው ካሳም ከተባለን በጋራ እንከፍላለን ብሎ ሴራ አሴሩና በቃ ወደ እርምጃ ላይ ገቡ ሲዘጋጁ አንድ ሰው ወደ ቤቱ መጣ ዑመር ኢብኑ ኸጣብ አሁን እነዚህ ሰዎች በዚህ አይነት ሁኔታ ብሎ ቤቱ ውስጥ ተደናግጠው ቁጭ ብለዋል ሰው አልደረሰለትም እነዚህ ሰዎችም ሲሪየስ በዚህ አይነት ሁኔታ እዚህ ደረጃ ይደበድቡኛል ብሎ አላሰበም ጥላቻቸው ጽንፍ መርገጣቸው እዚህ ደረጃ ያደርሳል ብሎ አላሰበም በዚህ መሃል ዓስ ብን ዋኢል السهمي አቡ ዐምር የሚባል ሰው መጣ وعليه حلة حبرة በጣም ያጌጠ የሆነ ነጣላ ነገር ለብሶ መጣ وقميص مكفوف بحرير ቀሚስ ነገርም ለብሷል እጀታው
በሐር የተጠለፈ ማለት ነው ዙሪያውን እንደዚህ ባህር የተጠለፈ ያንዳንዱ የሚለበስ ልብስ ራሱ የሆነ መልእክት አለው አንድ ሰው የሆነ ልብስ ለብሶ ወደ አንተ ሲመጣ ለኖርማል ወሬ ሲመጣ ይታወቃል ለሽምግልና ሲመጣ ይታወቃል ለጸብ ሲመጣ ይታወቃል ለግድያ ሲመጣ ይታወቃል ከዛ وهو من بني سهم ይሄ ሰው ከበኒ ሳም ጎሳ ነው በኒ ሳም ከሚባሉ ሰዎች ጎሳ ነው وهم حلفاؤنا في الجاهليه ከዑመር ኢብኑ ኸጣብ ጎሳ ጋር ግን በጃሂልያ ምን አላቸው የጋራ ስምምነት አላቸው አሊያንስ አላቸው ልክ አሁን እዚህ ዘመን እንደምሳሌ ልስጣቸው ለምሳሌ አፍሪካ አንድነት ይባላል አፍሪካውያን የጋራ የሆነ ቤት እንዳላቸው የጦር ለምሳሌ ከወሰነ ኔቶ ይባላል አይደለ የሰሜን ሀገራት የጦር ቃል ክዳን የሚባል ሌላኛው ዋርሶ የሚባል ሌላው በተቃራኒው ያለ እንደዚህ የጋራ ስምምነት አላቸው ጎሳው የተለያየ ነው ግን ተስማምቶ ከተጠቃን አብረን ልንቆም ችግር ሲፈጠር እንደዚህ አንዳችን ለአንዳችን መከታ ወገን ለመሆን ብሎ የጋራ ስምምነት አላቸውና ከዑመር ጎሳ ጋር ይሄ በኑ ሳም አንድ የጋራ ስምምነት ያላቸው ናቸውና فقال له مالك በዚህ ሰዓት በዚህ አይነት አለባበስ ሲመጡ ዑመር ጠየቀው ምን ነው በሰላም ነው የመጣህ ነው قال زعم قومك انهم سيقتلوني ان اسلمت بعد ان قالها امنت فخرج العاص فلقي الناس قد سال بهم الوادي ከዛ በኋላ ያንተ ሰዎች አለው ከሰለምኩኝ እንደሚገሉኝ እያወሩ ነው قال لا سبيل اليك ወደ አንተ የሚደርሱበት መንገድ የላቸው ማለት ዑመር ኢብኑ ኸጣብ ዑመር ለራሱ እኮ ፈርቶ ቤት ውስጥ ቁጭ ብሏል ሰውየውን በዚህ አይነት ሐለት ሲመጣ ያንተ ጎሳ ስምምነቱን አፍርሶ እኔ እስልምና ውስጥ ከገባው እንደሚገሉኝ እኮ እየዛቱ ነው ከዛ በኋላ ማንም ሰው ሊነካ አይችልም አለው قال لا سبيل إليك بعد أن قالها آمنت فخرج العاص فلقي الناس قد سال بهم الوادي عمر لمقدل يتسبسبوا سوتشن أينا سوتشو فقالوا هذا ابن عمر وطا سياي سوتشو زوريهم بمولو كبوتار فقالوا هذا ابن الخطاب الذي قد صبا نو هي سويونو عمر بن الخطاب مجمرا لاي ያንተ ሰዎች ከሰለምኩኝ ሊገሉኝ ነው ብሎ ስለው ሰውየው ደግሞ የጎሳ መሪ ስለሆነ ማንም ሰው ሊያደርገው አይችልም ስል መስለሙን አው ነገረው ከዛ በኋላ ሰው ዑመርን ለመግደል ሜዳውን ሞልተዋል ዑመር ኢብኑ ኸጣብ መጣና አዩት ይሄ ዑመር ኢብኑ ኸጣብ የሚባለው ሰውዬ ነው ያፈንጋጭ መገደል አለበት ብሎ ስሉት قال لا سبيل اليه ልትነኩት አትችሉም አላቸው በሁለቱ ጎሳ መካከል ያለው የጋራ ስምምነት አንዱ ሰው ከኛ መካከል ከተነካ ዝም አንልም እንረባረባለን እንደጋገፋለን ጠላታችንን በጋራ እንዋጋለን ብለዋል በአንድ ሰው የተነሳ ጦርነት ሊነሳ ነው ማለት ነው አትነኩትም አላቸው فكر الناس ከዛ በኋላ ሁሉም ሰው ተመለሰ ወደ ቤቱ وفي لفظ في روايه ابن اسحاق والله لكانما كانوا ثوبا خشط عنه عند አንድ ወጥ የሆነ ልብስ የተሰፋላቸው ነበር የሚመስሉት አለ በአንድነት ለጦርነት ዑመርን ለመግደል አወጣጣቸው ስታይ ልክ አሁንም ያ ልብስ የወለቀ ያክል ነው የሚመስለው ሁሉም ሰው ወደ መጣበት ሲመለስና ሜዳው ባዶ ሲቀር ይህ እንዳጠቃላይ የዑመር መስለም ሙሽሪኮቹ ዘንድ ኩፋሮቹ ዘንድ ምንድነው የፈጠረው ምንድን ጋጥ የፈጠረ ምን ሪአክሽን ነበረው የሚለውን እንዳጠቃላይ እስከዚህ ድረስ ነው ያየነው ማለት ነው ሙስሊሙ ዘንድስ ምንድነው የፈጠረው እንደው መግቢያ ላይ ትንሽ ነገር ካለን ውጪ ምንድነው ምን አይነት ያቅጣጫ የፕሮግራም የእርምጃ ለውጥ ምንድነው ያስከተለው هذا بالنسبة للمشركين أما بالنسبة للمسلمين فروى مجاهد عن ابن عباس قال سألت عمر بن الخطاب لأي شيء سميت الفاروق بخاري لا بتزجبوا صحيح حديث لاي مجاهد عبد الله بن عباس
የአብዱላህ ብን አባስ ደረሳ ነው ሙጃሂድ። አብዱላህ ብን አባስ ዑመርን ጠየቁት ይላሉ። ሙስሊሙ ዘንድ የፈጠረውን ኢምፕሬሽን የፈጠረውን ሞራል የሰጠውን ጥንካሬ ለማየት ይሄን ታሪክ ማወቅ በጣም በቂ ነው ማለት ነው። አብዱላህ ብን አባስ ዑመር ብን ኸጣብን ጠየቁት፣ ያ ዑመር لماذا سميت الفاروق ፋሩቅ ተብለ ለምንድነው ስም የተሰጠ? ስሙ አባቱ ያወጣለት ስም ማን? ዑመር ነው አይደል? ዑመር ኢብኑ አልኸጣብ። ፋሩቅ በምክንያት ነው ፋሩቅ የተባለው። ፋሩቅ ፈርቅ ማለት ሚለይ ማለት ነው። ሚከፋፍል ሚለይ ሚነጥል እንደማለት ነው። ጥሬ ቃሉን ከወሰድ ነው። ፋሩቅ ለምን ተባልክ ብሎ አብዱላህ ብን አባስ ዑመር ኢብኑ አልኸጣብ ራሱን ነው የጠየቀው። ቃለ እንዲህ ነው አለው ታሪኩ። ፋሩቅ የተባልኩበት ምክንያት አለው አስለመ ሐምዘቱ ቀብሊ ሐምዛ ከኔ ቀደም ብሎ እስልምናን ተቀበለ። በثلاثه ايام 3 ቀን ብቻ ከኔ ቀድሞ ሸሃዳን ተቀበለ ሐምዛ ኢብኑ አብዱል ሙጠሊብ። ባለፈው ደርሳችን ላይ አይተናል። እሱም እስልምናን ለመቀበል ፈልጎለም ረሱል ሰለላሁ ዐለይሂ ወሰለም በአቡ ጃህል መደብደባቸውን ሰማ እንደው ከፈለክ እኔም በሱ መንገድ ላይ ነኝ ብሎ ነው ያለው እና ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም ዱዓ አድርጎለት ጸንቶ ከዛ በኋላ ለእስልምና ትልቅ ክንድ የሆነው ሐምዛን በዚህ መልኩ ነው የመጣውና ከኔ በፊት 3 ቀን ቀድሞ ብቻ ነው ሐምዛ የሰለመው አለ ዑመር። ثم قص علي قصة اسلامه ከዛ በኋላ እሱ ደግሞ እንዴት እንደሰለመ የእስልምናውን ታሪክ እንዴት አሰላለሙን ተረከልኝ። ማን ነው የሚለው? አብዱላህ ብን አባስ ዑመር ነው የተረከለት ማለት ነው። وقال في آخره ትረካው መጨረሻ ላይ እስልምና ወደ እስልምና እንዴት እንደመጣ መጨረሻ ትረካው ላይ እንዲህ አለኝ قلت أي حين أسلمت يا رسول الله سلمي ካልኩኝ በኋላ ወደ ረሱል ሰለላሁ መጣሁኝና የአላህ መልእክተኛን እንዲህ አልኳቸው። እቺ ዋንኛው ፖይንት ፋሩቅ እንዲባል ያደረገችው ማለት ነው። يا رسول الله ألسنا على الحق إن متنا وإن حيينا ችናተኛ ያጣና حبتي في الله يا الله መልእክተኛ ሆይ ብንሞትም በህይወት ብንኖርም ሐቅ ላይ አይደለን ወይ? ሐቅ ላይ አይደለንም ወይ? ብንኖርም ሐቅ ላይ ነን አይደል? አዎ። ብንሞትም ሞት ቢመጣብንም ሐቅ ላይ አይደለ ያለነው? قال بلى አዎ አሉት ረሱል ሰለላሁ ዐለይሂ ወሰለም። ታዲያሳ والذي نفسي بيده نفسي በሱ በእጁ ባለች ጌታ ይሁንብኝ ሐቅ ላይ ነው ያላችሁት። إنكم من الحق وإن متم وإن حييتم በህይወት ብትኖሩም ብትሞቱም ሐቅ ላይ ነው ያላችሁት። ነፍሱ በእጁ ባለ ጌታ ይሁንብኝ ሐቅ ላይ ነው ያላችሁት። قال قلت ففيما الاختفاء እንዲያማ ከሆነ ታዲያ ስለምንድን ነው የምንደበቀው? ለምንድን ነው እንዲህ ተደብቀን እዚህ አንድ ቤት ውስጥ ለምንድን ነው የምንኖረው? ከኖርንም ሐቅ ላይ ከሞትንም ሐቅ ላይ ከሆን እዚህ ቤት ውስጥ እንዲህ ታፍነን እንዲህ ተደብቀን እስከ መቼ ነው የምንዘልቀው? والذي بعثك بالحق يا الله መልእክተኛ መልስ አልጠበቀም ዑመር ኢብኑ አልኸጣብ። አንቱን በሐቅ በላከ ጌታ ምላለሁኝ ለነخرجنا መውጣት አለብን ከዛሬ በኋላ ምንም አይነት ተሸሽገን ተደብቀን እዚህ የድብቆሽ ስራ የምንሰራበት ተጨባጭ የለም እንወጣለን። የአላህ መልእክተኛም እቺን አጋጣሚ ነበር የሚጠብቁ የነበሩት። ይሄን ቀን ነበር ዑመር የተፈለገበት ዋነኛው ምክንያት ለዚህ ቀን ነው ማለት ነው። فأخرجناه في الصفين صحابዎች እንዲሰበሰቡ አደረገን። ሁለት ሰልፍ አሰለፈን። حمزة في أحدهما وأنا في الآخر حمزة በአንደኛው ሰፍ ፊት ለፊት መሪ ሆኖ እንዲቆም አደረኩኝ። እኔ ደግሞ በአንደኛው ሰፍ ላይ መሪ ሆንኩኝ ከፊት ሆንኩኝ። له كديد ككديد الطحين ሰልፋችን ስራመድ አለ ድምፁ ልክ ይሄ ድሮ እናንተ ከተማ ልጆች አታውቁም ወፍጮ የሌላቸው ሰዎች በድንጋይ ወፍጮ ነው አይደለ የሚፈጩት የገጠር እናቶች ዛሬም ድረስ እንደዚህ የሚፈጩዋሉ። እንደዛ አይነት ድምጽ ነው የሚሰማው አለ። መሬቱ በቃ ስጢት ይሄ
በሞራል በወኔ በሁለት ሰልፍ ሆኖ በወታደራዊ እርምጃ ሲራመዱ ድንጋይ እርስ በርሱ የሚፋተግ ነው የሚመስለው ያስፈራል በዚህ አይነት መልኩ ከዳር أرقم وبالأرقم وطعنا حتى دخلنا المسجد كتب لنا دخلنا المسجد قبان قال فنظرت إلي قريش وإلى حمزة قصاو اندي بتشارل ميها واتعون وزيبوت عليه أتقبوا من مل رفشان ينبروا يمتوا ما هناك سياقوا شو كي يبوتوا سبسبوا أمتتوا من قلاس كمتوا سلفون لما بتن لما أدنا كف ያላ ያደረጉት ጥረት የለም በጥሷቸው መስጂድ ገቡ ቁረይሾች እነንና ሐምዛን አዩንና فاصابتهم كآبة لم يصبهم مثلها ውርደት ፈጽሞ ያልተከናነቡት ውርደት መከናነባቸውን አረጋገጡ ينقنوا إلى عمر بن الخطاب فسماني رسول الله صلى الله عليه وسلم الفاروق يومئذ فاروق يمل سمن ينقنوا رسول عليه الصلاة والسلام يسطن قلصنا هذا حقنا باطل أسأل الله بسو يليبت تدبقوا دعوان كما درك بقلص بعد دبابا إلهي موتآتن يليبت የዳዕዋውን ምዕራፍ አንድ ሌላ ወደ ሌላኛው ምዕራፍ ያሸጋገረ በመሆኑ አልፋሩቅ ብሎ አሉት ረሱል አለይሂ ሰላቱ ወሰለም ይህ ቀላል ነገር አይደለም አብዱላህ ኢብኑ መስዑድ ሲገልጽ ምን ይላል وكان ابن مسعود رضي الله عنه يقول ما كنا نقدر أن نصلي عند الكعبة حتى أسلم عمر كعبة تقب دفرين مسجد انشلم اسكما درس عمر اسكسلم درس እስከሰልም ድረስ አንችልም ነበር ዑመር ከሰልሙ በዘይነቱ ሁኔታ ዳዕዋውን ሰሃቦችን ወደ አደባባይ እንዲይዞ ከመውጣቱ በፊት አንዳችንም ደፍረን ካዕባ ተከበደን ሰላትን ሰግድም ነበር ይህ በጣም ትልቅ ለውጥ ነው ማለት ነው وعن صهيب بن سنان رضي الله صهيب بن سنان እንዲህ ሲል ይገልጻል قال لما اسلم عمر ظهر الاسلام اسلام በአደባባይ የወጣው ዑመር ሲሰልም ነው አለ ودعي إليه علانية بعد باباين علانية وده إسلام ترجي بقلص مدرقم يتجمروا عمر بن الخطاب كسلم أبوها لانو وجلسنا حول الكعبة حلقا كعبة زوريا حلقة يسران كب يسران مكمت يشالنو عمر كسلم أبوها لانو وطفنا بالبيت بسلام طواف በቀን በአደባባይ ሰው ያየን ጧፍ ማድረግ የጀመርነው ዑመር ከሰለመ በኋላ ነው وانتصفنا ممن غلظ علينا ድንበር ያለፈብንም ሰውን አጸፋውን መመለስ የጀመርነው ዑመር ከሰለመ በኋላ ነው ورددنا عليه بعد ما يأتي به አንዳንዱ ድንበር አልፎ አላስፈላጊ ነገርን ይዞ ሲመጣ ملاش مسطت يجمرنو عمر كسلم بوهالا وعن عبد الله بن مسعود من الهلال ما زلنا أعزة منذ أسلم عمر بن الخطاب كسلموا بوهالا كسلموا وديه حيال كمهون يا حيال الناس سميت إنيان كم السمات عليه دم حيال الناس نم السمان كذاك زي جمروا نويلا لذي مسلموش زندم يفتروا نجر ቀላል ነገር አይደለም ኢንሻአላህ ወደ ሌላ ምዕራፍ ሳንሄድ ይሄንኑን ሰማራይዝ እናደርጋለን በመጀመሪያ ትልቁ ነገር ያው ለአንድ ሚሽን ሰዎች ያስፈልጋሉ ሁሉም ሰው የራሱ የሆነ ሚና አለው رجل المهمات الصعبة የሚባሉ አሉ ይሄ በጣም ከባድ የሆነ ኃላፊነትን ደግሞ የሚሸከሙት ጥቂት የሆኑ ደግሞ ሰዎች አሉ እንደ ዑመር ኢብኑ ኸጣብ አይነቶች ማለት ነው
እንዲሁ ዝም ብሎ ያለ ምክንያት አይደለም ረሱል ሰላም ዱዓ የሚያደርጉት حتى ቁረይሾች ነብዩና አለይሂ ሰላም ነብይነትን ሲቃወሙ لولا أنزل هذا القرآن على رجل من القريتين عظيم አንደኛው ለምንድን ይሄ ቁርአን አንተ ምንም ገንዘብ የለህ የቲም ሆነህ ነው ያደከው ያመራር እንትን ምንም ባክግራውንድ የለህም እንደው እውነት ይሄ ቁርአን ልክ ከአላህ ዘንድ እውነት ከአላህ ዘንድ ሆኖ ቢሆን ለምን ሁለት ሀያል ሰዎች ላይ አልወረደም ብሎ አሉ አንደኛው عمرو بن هشام ነው አቡ ጀህል ማለት ነው قريتين የሚሉት ጣኢፍና መካ ማለት ነው እዛ ደግሞ ዑርዋ ኢብኑ መስዑድ الثقفي የሚባል ሰው አለ ወዑርዋ ነብይ ቢሆን የሚመስል ነገር ነው ብልህ ነው መሪ ነው እንዲህ ነው ሁለተኛ ደግሞ አቡ ጀህል ወይም እነሱ ያው عمرو بن هشام የሚሉት እሱም ቢሆን መሪ ነው ተደማጭነት አለው አንተ አሁን ብሎ ያሉበትም ተጨባጭ አለ በሰውኛ ሲመዝኑት ነው ያን ነገር ግን ዑመር ኢብኑ ኸጣብ ደግሞ ረሱል ሰላም ከአቡ ጀህልና ከሱ መካከል ሁለቱን ያሉበት ሁለቱ የራሳቸው ሆነ ሚዛን አላቸው ማህበረሰባቸው ውስጥ ሁሉ ሰው እኩል ተደማጭነት ሁሉ ሰው እኩል የመሪነት ብቃት ሁሉም ሰው እኩል ጀግንነት ወኔ ጥበብ የለውም ይለያያል አላህ Subhanahu Wa Ta'ala ለሰው ልጅ የሚሰጠውን ርዝቅ ከፋፍሎታል በታትኖታል ርዝቅ ገንዘብ ብቻ አይደለም በነገራችን ላይ والله فضل بعضكم على بعض في الرزق ይላል በርዝቅ ከፊላችሁን ከከፊላችሁ አስበልጫለሁ ይላል አስበልጧል አላህ Subhanahu Wa Ta'ala ርዝቅ በነገራችን ላይ ገንዘብ ወይ የሚበላ ነገር ብቻ አድርገን ካሰበን ስህተት ነው ርዝቅ ማለት ዒልም ርዝቅ ነው ዕውቀት ጥበብ ርዝቅ ነው ጀግንነትም ርዝቅ ነው ሀያልነትም ርዝቅ ነው ሰዎች እነዚህ ነገሮችን አላህ ሲሰጥ ሲያከፋፍል ሲያድል ለሁሉም እኩል አልሰጠም አቡበክርና ዑመር አቡበክር ዑመርን የሚበልጥባቸው ብዙ ነገሮች አሉት ዑመርም ደግሞ አቡበክርን የሚበልጥባቸው ነገሮች አሉት የሁለቱ መሙላላት ነው ይላሉ እስላምን እዚህ እንዲደርስ ያደረገው የዑመር አንድ ጥፋትን ሰው ሲያጠፋ ፍለጠው ቁረጠው ግደለው ማለት በአቡበክር ታጋሽነት ትሁትነት ርቃ እዝነት ባይደገፍ ኖሮ ከባድ ነበር የሚሆነ ነበረው ይላል እነዚህ رجال المهمات የምንላቸው رجال المهمات الصعبة هي ትልቅ ከባድ ኃላፊነት የሚሸከሙ ሰዎች ቦታ አላቸው ማለት ነው ዑመር ኸጣብ በነገራችን ላይ እዝነቱም ሲያዝንም ልክ የለውም ሲጨክንም ልክ የለውም አሁን ግን የሱ መስለምን አያችሁ አይደል እነዛ ዘንድ የፈጠረውን ድንጋጤ የፈጠረውን መረበሽ ፍርሃት ሙስሊሙ ዘንድ ደግሞ ሲመጣ ይሄ ነው ዑመር ገና ብዙ ነገሮችን እናያለን ረሱል ሰላምን ቻሌንጅ የሚያደርግበት ብዙ መዋቅፎች ብዙ አጋጣሚዎች አሉ እዚህ መጥቶ የአላህ መልእክተኛ ሆይ ሐቅ ላይ አይደል ያለነው ብንሞትም ሐቅ ላይ ነን ስንኖርም ሐቅ ላይ ነን ስለዚህ ለምንድን ነው እዚህ ተደብቀን ምንለው ይሄ በጣም ወኔ ይጠይቃል ውሳኔ ይጠይቃል ረሱል አለይሂ ሰላቱ ሰላም እንደሱ አይነት ሰውን ሲጠብቁ እንደነበር እናለ ሬዚስት አላደረጉም አልተቃወሙም አይ ኖ ዑመር አይደለም ጊዜው አልደረሰም ቆይ አላሉትም ሁለት የጦር ጀነራሎች ናቸው ማለት ነው በሶስት ቀን ልዩነት የመጡት በእስላም ታሪክ ውስጥ ምናልባት የዘመናችን በቃ የሆነ ኒሻን ትልልቅ ማዕረግ ቢሰጥ የሚሰጠውን ማዕረግን የሚገባቸው እነዚህ ሰዎች ናቸው የትኛው ቦታ ላይ ብቻቸውን ከባባድ ኃላፊነቶችን የወሰዱ ናቸው ሐምዛ ኢብኑ አብዱል ሙጠሊብ ዑመር ኢብኑ አልኸጣብ ማለት ነው ይሄ በጣም አንዱ ትልቁ ከዚህ የምንማር ነገር ነው ማለት ነው ሌላኛው ሰዎች በጃሂልያ ውስጥም ጠንካራ የነበሩ እንደሆነ ወደ እስላም ሲመጡ እንዲሁ ጠንካራ ይሆናሉ እስልምና በጃሂልያ ውስጥ ዑመር በጣም ጠንካራ ነው
በዛ በያዘው በነበረው በኩፍሩ መንገድ ላይ ኃያል ሰው ነው የነበረው ማይደራደር ሰው በእምነቱም የማይደራደር በክብሩም የማይደራደር ጠላት የማይደፍረው ሰው ነበር ለዚህ ነው ረሱላህ ሰለላሁ ዐለይሂ ወሰለም በአንድ ሐዲታቸው ላይ ኺያሩኩም ፊል ጃሂሊየቲ ኺያሩኩም ፊል ኢስላሚ ኢዛ ፈቂሁ በጃሂሊያ ውስጥ ምርጥ የሆኑ ሰዎች ወደ እስላምም ሲመጡ የተረዱ እንደሆኑ የተገነዘቡ እንደሆኑ እስላምን ያወቁ የተማሩ እንደሆኑ የተሻሉ የሚሆኑት እነሱ ናቸው ብለው ረሱላህ ሰለላሁ ዐለይሂ ወሰለም አዎ በእውነትም እያየን ነው ያለ ነው እናንዶቹ በቃ አጭር ጊዜ ውስጥ መጥቶ መሬት አንቀጥቀጥ ስራ ሲሰሩ ነው ያለን hatta በእኛ በዘመናችን አንድም ቀን ለሌላ ዳዋ አድርገን ሻሃዳ ሲዘን ማናቅ እነዛ ይመጡና ስንት ሰው በእነሱ ምክንያት አላህ Subhanahu Wa Ta'ala ለብዙ ሰዎች ብርሃን ልባቸውን የሚያበራላቸው ብርሃን የሚለግሳቸው ብዙ የአላህ ባሮች አሉ ስለዚህ የዑመር ኢብኑ ኸጣብ በዚህን ጊዜ መስለም ዳዕዋውን አንድ ምዕራፍ ወደፊት እንዲሻገር አድርጎታል ማለት ነው ከስቃይ ከመከራ ቁረይሾች ከዚህ በኋላ ትላንትና ያደርጉ የነበሩትን ነገርን ሊቀጥሉ የማይችሉበት ተጨባጭ ተፈጠረ ማለት ነው እነዚህ ሰዎች ደፍሮ በዚህ አይነት ሁኔታ ካዕባ አጠገብ መጥቶ ኦፕንሊ በግልጽ መስገድ መማማር ጧፍ ማድረግ የጀመሩ እንደሆነ ሌላ ነገር ነው የሚመጣው ማለት ነው ስለዚህ ቀን ወደ ቀን ሞራላቸውን የሚሰብር ነገር ነው እየተፈጠረ የመጣው ማለት ነው አንዱ እሱ ነው ሌላኛው ሰዎች ለወገናቸው መወገን طبيعي ነው ተለምዶአዊ ነው በዛ በዓስ ታሪክ በመናይበት ጊዜ ዓስ ኢብኑ ዋኢል السهمي ዑመርን እሱ ስለሰለመ አይደለም ዑመርን ልትነኩት አትችሉም ብሎ ያለው በጃሂልያ ዘመን በኩፍር ዘመን ምን ባህል አላቸው አላያንስ ፈጥሯል ህብረት ፈጥሯል የህብረቱ አካል ነው ዑመር ኢብኑ ኸጣብ በኑ ሳህምና በኑ ኸጣብ ጎሳ በኒ መኽዙም መካከል አላያንስ ተፈጥሯል ስለዚህ እንዲህ ያሉ ነው ብሎ ስለ እስቲማን ማነባቱ ይነካል አለው ሲያንድ ሰው ጫፊህን እንካ ተሰብስቦ ሜዳውን የመላው ህዝብ በሙሉ በአንድ ቃል ነው ወደ ቤቱ የተመለሰው ይሄ በእምነቱ አንድ ሆኖ አይደለም እሱ ሰልሞ ይሄኛው ሙስሊም ነው ይሄኛው ስለሰለመ ሳይሆን ያ ቃል ክዳን አልፈረሰም ማለት ነው ያን ቃል ክዳን መጠበቅ ለዛ ቃል ክዳን መገዛት የሚባለው ነገር ራሱን የቻለ ትልቅ ቦታ ነው ያለው ማለት ነው ስለዚህ ሰው አንድ ሰው ለወንድሙ በወገን ለአባቱ በወገን በባጥል ላይ ሲሆን የተወገዘ ነው የሚሆነው ፎርዳት ለዛ እንደው እኮ በነገራችን ላይ እሱ ብቻ እኮ አይደለም ለምሳሌ ረሱላህ ሰላምን እኮ የተከላከሉ ሰዎች በኑ ሐሺሞች ናቸው የተከላከሏቸው አያታቸው አብዱል ሙጠሊብ ናቸው አጎታቸው አቡ ጣሊብ ናቸው እነዚህ ሰዎች አልሰለሙ ግን ልጃችን ነው ጥፋተኛም ከሆነ ከመንገድ ይወጣ እንደሆነ እኛንን መክረን የምንመልሰው ምንቀጣው እኛንን እንጂ ሌላ አይቀጣልንም አይዘክርልንም አይመክርልንም ማንንም ሰው ጫፉን እንዳይነካ ነበር የሚሉ የነበሩት አይደል ረሱላህ ሰላም እኮ ላይ ብዙ መከራ መድረስ የጀመረው አቡ ጣሊብ ከሞቱ በኋላ ነው ቀጥሎ ኸዲጃ ከሞተች በኋላ ነው ይሄን ኢንሻአላህ በዝርዝር ምናይ ነው የሚሆነው ቁረይሾች ከዚህ በኋላ ምናልባት አላህ ብሎን ለዛ ሰው አላህ ይበለን ሳምንት ምናየው ምንድነው ሙመثل قريش بين يدي الرسول ቁረይሾች ከዚህ አሁን ይሄ የኃይል እርምጃ ስድብ ሰውን አስሮ መደብደብ መቀጥቀጥ ማሰቃየታቸውን አቆሞ ሌላ የድርድር አማራጮችን ወደ ማየት የገቡበትን ተጨባጭ ደግሞ ኢንሻአላህ በሚቀጥለው ሳምንት ምናይ ይሆናል هذا وصلى الله على نبينا محمد وعلى آله وصحبه أجمعين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين